بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا ለናንተ ልናሳይ ምን ፈልገው ትልቅ ቫልዩ ለናንተ ትልቅ ክብር ኢትዮጵያ መድን ድርጅት ስለሚሰጥ ካሁን በኋላ ደግሞ በተለየ መልኩ የሃይማኖታችሁ ስርዓት የሚፈቅደውንም የኢንሹራንስ አይነት በማስከተል እንጀምራለንና ቃለም እንገባለን። አሁን ራሴንም ለማስተዋወቅና ጾማችሁን በማስመልከት ይሄንን ዝግጅት አዘጋጅተናል። አክብራችሁ ስለመጣችሁ ሁላችሁንም በኢትዮጵያ መድን ድርጅት ስም አመሰግናለሁኝ። اللهم بارك لنا في رمضان اللهم بارك لنا ተመልካቾቻችን እንግዲህ አሁን ደግሞ የሴቶቹ ክፍል ላይ እንገኛለን። ያለነው ኢትዮጵያ መድን ድርጅት ያዘጋጀው የመጀመሪያው የኢፍጣር ስነ ስርዓት ላይ ነው። እዚህ ደግሞ እንግዲህ የስራ ባልደረቦች እንደውም ደግሞ ደንበኞች ሰብሰብ ብለው እያፈጠሩ ይገኛሉ። አጠገቤ ደግሞ አንድ የስራ ባልደረባ አብራኝ ትገኛለች። እንደምናለሽ? እንደምናሽ? ሰላም ነው። እስቲ ራስሽን ደግሞ ትንሽ አስተዋውቂልን። እሺ፣ ሰሚራ ሙረጃ እባላለሁ። የኢትዮጵያ መድን ድርጅት ማስታወቂያና ኮሚኒኬሽን ዳይሬክቶሬት ውስጥ ጸሐፊ ነኝ። ዛሬ እንግዲህ ኢፍጣር ስነ ስርዓት ላይ የተገናኘ ነው ይመስለኛል። ለመጀመሪያ ጊዜ ነው እየተካሄደ ያለው። እንዴት አሰባችሁት? ደንበኞች ብዙ ስላሉን ደንበኞችን ኮሚኒኬት ለማድረግ ከነሱ ጋር የበለጠ የስራ ተነሳሽነትን ለማድረግ በዛ በሚለው የተዘጋጀው። እዚህ በጣም በርከት ያሉ ሰዎች መጥተው ኢፍጣር ስነ ስርዓቱን ሲካፈሉ አይቻለሁ። ሙስሊምም ክርስቲያንም የሆኑ እህት ወንድሞች አንድ ላይ ሰብሰብ ብለው ሲያፈጥሩ አይቻለሁኝና ያለንበት ወቅት ደግሞ በሁለቱም እምነቶች በኩል የጾም ወቅት ላይ ነው የምንገኘው። ምናልባት አብሮ ከመስራት አብሮ ከማደግ በተጨማሪ ደግሞ እስቲ አብረን ደግሞ ማህበራዊ ነገሩን አብረን እናሳልፍ ከሚል አንጻር ይመስለኛል ይሄ ሀሳብ የተነሳው። የሰውስ ምላሽ ምን ይመስል ነበር? እዚህ ስታስተባብሪም እያየሁሽ ነበር። ምን ይመስላል ሰው? ቆንጆ ነበረ፣ አልহামዱሊላህ ደስ ይላል። እንደ መጀመሪያ ጊዜያችን ከጠበቅነው በላይ መተውልናል እንግዶቻችን፣ ደንበኞቻችን በሴቱም በወንዱም በኩል ያው የተለያየ ሃይማኖትን ብንኖር ኢትዮጵያውያኖች ደግሞ እስከሆነ ድረስ ያደግንበትም የኖርንበትም ስለሆነ ደስ ይላል። ሴቶቹ ጋር በብዛት ያው ወንዶቹ ጋር እኛ መሄድ ስላልቻልን ሴቶቹ ጋር ግን ሙስሊሞችም ክርስቲያኖችም ነበሩ። አልহামዱሊላህ እንደ መጀመሪያ ጊዜያችን ቆንጆ ሆኖ ነው ያለፈው። በጣም በቀጣይ አመትስ ከዚህ በኋላስ ምንድነው የታሰበው? በእንደዚህ በጾምም ወቅት ሊሆን ይችላል። እንደ ድርጅት ደግሞ ምን አይነት ሀሳብ ላይ ነው ያለው? ረመዳንን ነው እንጂ የመጀመሪያ ጊዜ ብዙ እንትኖች አሉ። እንዲ ሚቲንግ ላይ ምናምን ደንበኞችን ጠርተን የምንጋብዝባቸው ኢቨንቶች አሉ በየአመቱ ማለት ነው። ግን ረመዳን እንዳልኩሽ የመጀመሪያ ነው። ቀጥሎ ደግሞ አላህ ካለ አዲስ አበባ ውስጥ ድጋሚ ደግሞ ክፍለ ሀገሮችን ምናምን የኢፍጣር ዝግጅቶችን ለማዘጋጀት የታሰበ ነገር እንዳለ ሰምቻለሁ። ያው ከአዲስ አበባ በበለጠ ወደ ክፍለ ሀገር ይሻገራል። ያው አብረን እናያለን። በጣም ቆንጆ። እንግዲህ ያለንበት ወቅት በሁለቱም ሃይማኖቶች የጾም ወቅት ነው። ያጋመስ ነው እንገኛለን። ማስተላለፍ የምትፈልጊው መልእክት ካለ ይሄ ቀረ የምትዩ ካለ በዚሁ አስተላልፊና። መልካም። እሺ፣ ለሙስሊም እህትና ወንድሞቼ ኢትዮጵያ ውስጥ ለምትገኙ ከኢትዮጵያም ውጭ ላላችሁ እንኳን ለረመዳን ወር በሰላም አደረሳችሁ። ረመዳን ሙባረክ ብያለሁ። እንዲሁም ደግሞ ለክርስቲያን እህት ወንድሞቼ፣ ጓደኞቼ፣ ስራ ባልደረቦቼ፣ ለመላው የኢትዮጵያ መድን ድርጅት ሰራተኞች በሙሉ ሙስሊሙም ክርስቲያኑም እንኳን ለጾም ወቅት በሰላም አደረሳችሁ። አላህ ደግሞ ጾማችንን ይቀበለን፣ ሰላም ያስፈታን እላለሁ። አመሰግናለሁ። በአፍጥር ሰዓት ያስኩሽ በቃ እናፍጥር። እሺ اللهم بارك لنا እንደምናላችሁ ተመልካቾቻችን እንግዲህ ያለንበት የረመዳን ወቅትን በማስመልከት የተለያዩ ቦታዎች ደግሞ በተለያዩ የኢፍጣር ስነ ስርዓቶች ላይ እንገኛለን። ዛሬ ደግሞ አንድ ስፍራ ላይ ተገኝተናል። እንኳን ለ1446ኛው የረመዳን ጾም በዓል በሰላም አደረሳችሁ እያለን ዛሬ ደግሞ የኢትዮጵያ መድን ድርጅት ያዘጋጀው የኢፍጣር ስነ ስርዓት ላይ እንገኛለን። እዚህ ደግሞ የኢትዮጵያ መድን ድርጅት ስራ አስፈጻሚ አቶ አቤል ታደሰ አብረውኝ ይገኛሉ። ከሳቸው ጋር ደግሞ ትንሽ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኑ። እንደምናለሁ። ሰላም። የተገናኘንበት ዋናው አላማ ዛሬ እንግዲህ አፍጥር ስነ ስርዓት ላይ ነው የተገናኘነው። የኢትዮጵያ መድን ድርጅት ለደንበኞቹ ያዘጋጀው የአፍጥር ስነ ስርዓት ላይ ነው የምንገኘው። እስቲ ራስዎን ያስተዋውቁልኝና በደንብ ከዛ ደግሞ ስለ አፍጥር ስነ ስርዓቱ እናወራለን። አቤል ታደሰ ባላለው አዲሱ የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ ነኝ። ዛሬ ደግሞ የኢትዮጵያ መድን ድርጅት
ደንበኞቹ ጋር እንዲሁም ደግሞ የእስልምና እምነት ተከታይ ስታፎች ጋር የዚህ እንደዚህ ባለ መልኩ የአፍጥር ስነ ስርዓት ያካሄደ ነበር። ምን ይመስላል? እስኪ ከምን መጣ ሀሳቡ? የመጀመሪያ ጊዜ ነው የአፍጥር ስነ ስርዓት ሲዘጋጅ? አዎ እንዳልሽው በኢትዮጵያ መድን ድርጅት ታሪክ ውስጥ ይሄ የመጀመሪያው ነው። ይሄም ደግሞ ዋናው የተዘጋጀበት ምክንያት ከደንበኞቻችን ጋር ብሎም ደግሞ ከእስልምና ተከታዮች ደንበኞቻችን ጋር ያለንን አብሮነት፣ አብሮ የመስራት፣ አብሮ የመኖርን ለማሳየት ነው። እስቲ ደግሞ ስለ ድርጅቱ ትንሽ እናውራ። ምን ይመስላል የነበረው የመጣበት መንገድ? አሁን ላይ ያለበት ሁኔታ ምን ይመስላል? ከደንበኞችም አንጻር ኢትዮጵያ መድን ድርጅት በሚቀጥለው አመት 50ኛ አመቱን ያከብራል። እንግዲህ ረጅም ጊዜ ነው። ታላቁ በኢትዮጵያ ውስጥ የመጀመሪያው ኢንሹራንስ ነው። የግሎች እስከሚመጡ ድረስ የኢትዮጵያ መድን ድርጅት ብቻውን የኢትዮጵያንና አካባቢውን ሲያገለግል የኖረ ድርጅት ነው። ዛሬ የነበረው የኢፍጣር ስነ ስርዓት እንግዲህ አሁን አልቆ ነው ደግሞ ቁጭ ብለን እያወራን ያለ ነውና ምን ይመስል ነበረ? ዝግጅቱ በጣም ጥሩ ነበረ። አብሮነትን ለደንበኞቻችንም ደግሞ ከነሱ ጋር እንደቆምንና ደግሞም ለወደፊቱ አብረን መስራት እንደምንችል የሚያሳይ ታሪካዊ ዝግጅት ነበረ። ያለንበት ወቅት እንግዲህ በይበልጥ ደግሞ በሁለቱም ሃይማኖቶች በክርስትናም በእስልምናም ጾሞች ያሉበት ወቅት ነው። አብሮ ከመስራት አብሮ ከማደግ የስራ ጉዳዮችን አብሮ ከማድረግ በተጨማሪ ደግሞ እንደዚህ ባህልን በደንብ ሊያሳዩ የሚችሉ የኢትዮጵያ ባህልም ጭምር ነው አብሮ መብላት አብሮ መጠጣቱ። ይህንን ስራ በመስራት እንግዲህ የደንበኞችስ ምላሽ እዚህ ጋር ደግሞ መጥተው ዛሬ ሲስተናገዱ እያየን ነበር። ምላሻቸው ምን ይመስላል? ምላሻቸው በጣም የሚያስደስት ነበረ። ከምን ጊዜውም በላይ የኢትዮጵያ መድን ድርጅት ለብዙ ደንበኞቻችን እንግዲህ ለ40 አመት ለ20 አመት ከዛም በላይ አብሮን የሰሩ ደንበኞች ነበሩና እንዲህ አይነት ዝግጅት ለመጀመሪያ ጊዜ ሲዘጋጅ አክብሮታቸውን ለድርጅቱ ያላቸውን ነገር በሰፊው ገልጸውልናል። ይህንንም ደግሞ ወደፊት እንደምንቀጥለው ነው ቃል የገባ ነው። ቀጣይ አመት ደግሞ ሞቅ ደመቅ ባለ መልኩ በጣም ከዚህ በተሻለ ሁኔታ። በጣም አሪፍ። እንግዲህ በእኔ በኩል ጥያቄዎችን ጨርሻለሁ። ምናልባት ይሄ መተላለፍ አለበት ይሄ ቀረ ምትለው ካለ? ቀሪው የጾም ጊዜ ያው አጋማሹ ላይ ተደርሷል። ከዚህ በኋላ ያለው ትንሽ ከባድ ጊዜ ቢሆንም መልካም የጾም ጊዜ እንዲሆን በድርጅቱ ስም መልካም ምኞቴን ገልጻለሁ። አመሰግናለሁ። እኔም እጅግ አመሰግናለሁ።